እሰጥሃለሁ። ጆን ዳንኤል ደግሞ እንደዚህ አደርግም ምናምን ስትል ጊዜ አይ ጆን ዳንኤል የመስጠት ችግር የለበትም። ያው አንዳንዴ የሆነ የምታየውን እንዳልኩክ ቲክታከር ላይ ሆነ ቪዲዮ ቀርጦ እኔ ልንገርሽ ራሱን አይደል ቅረጸኝ ብሎ ያስገባ ገዳዬ ራሱን አይደል ያስገባ ቅረጸኝ ብሎ እኔ ይኸውልሽ እኔ ላሳይሽ። ቆይ አሁን ያለሁበትን ቦታ ማርያምን እኔ አልዋሽሽ እኔ ልንገርሽ ራሱን አይደል ቅረጸኝ ብሎ ያስገባ ገዳዬ ራሱን አይደል ያስገባ ቅረጸኝ ብሎ እኔ ይኸውልሽ እኔ ላሳይሽ። ቆይ አሁን ያለሁበትን ቦታ ማርያምን እኔ አልዋሽሽም። አሁን እሱ የይኩልኛ አይጠቅመንም። ያንተን እንትን አታሳየኝ። አንተን ሲጠራክ ሲያናግርክ ቅረጸኝ ብሎ ጠርቶሃል። ከዛም ከፍለሃለሁ ብሎ ዲል አድርጓል ወይ እኮ ነው እያልኩ ያለው። ገብቷል? ዲል ካላደረገ ግን ቲክታከሮቹ ፌመስ ስለሆኑ አብረው ቪዲዮ ከተቀረጹ ላንተ ጥቅም ነው፣ ከኔ ጋር መቀረጽ ላንተ ጥቅም ነው ብለው ስለሚያስቡ የገንዘቡን ነገር አያስቡ። ዲል አድርገህ ካልመጣ ወይኔ ኬኳ ዲል አድርገህ ካልገባክ አሁን በትብብርነት የምንጠይቀው ነው እንጂ ግዴታ ነው ብለን ጆን ዳንኤልን መውቀስ አንችልም ነው እያልክ ያለሁት። በስነ ስርዓቱ ከሄድክ ማለት እንደ ቲክታከር ካወራክ አንድ ቲክታከር ጋር ቪዲዮ ካሜራማን ይዞ ቀርጾ ራሱ ይዞ መጥቶ የሚቀርጸው ከሆነ ለራሱም ጥቅም ነው። አንተ አሁን ተጠቃሚ አይደለም። ጆን ዳንኤል ደግሞ ያንን አያስብልህም። ገባክ? ግን ደግሞ መተባበር አለበት። በትብብር ደረጃ ጊዜን አቃጥያለሁ፣ ሰርቼለታለሁ፣ ይክፈለኝ፣ ብር ያስፈልገኛል የምትለው ከሆነ በትብብር ነው የምንጠይቀው። ገባክ? ይሄ ሰው ብር ይፈልጋል ብለን እንጂ ላይክ እንደ ግዴታ ወይም እንደዚህ አድርገህ ምናምን ብለን ልንወቅሰው አንችልም። ተረድተኛል? ሊያይ ገብቶኛል። አንቺ የምትይው እኮ ገብቶኛል። ቀድሙኑ ገብቶኛል። ገባሽ? እኔ ቢሆን እንኳን 2 ቀን ሙሉ እኮ አልሰራለትም። ብሰራለት እንኳን ማለት ነው ምንም ቢሆን ብሰራለት እንኳን ኤዲት አርግቼ አልክለትም። ገባሽ? ብሰራለት እንኳን ማለት ነው ኤዲት አርግቼ አልክለትም። ደግሞ ገዳ እንዳደምጠኝ ኖ ዌይ ዲል አድርገሃል እኮ ነው። አሁን ኤዲት የሚያረከው በፍላጎት ነው እኮ ነው። ዲል ስለማረግ ስለማረግ መቅረጽ እኮ አይደለም። እሱ ቀርጻ ቪዲዮ ላክልኝ ስራልኝ ብሎ በብር ተነጋግሮሃል ወይ ነው የኔ ጥያቄ እኮ። እሺ አሁን ምን አለ መሰለሽ ሊያይ አንደኛ ጠርቶኝ ነው። ሁለተኛ በማግስቱ በመጀመሪያ እንኳን ብንቀር እንኳን በማግስቱ ተደዋውለን ተጠራርተን ነው። ሁለተኛ ደግሞ ሰርተ ቴሌግራም ላይ ላክልኝ ብሎ ስልክ ተቀያይረን ነው። ገብቶሻል አይደል አባባል? ቆይ ይሄን ሁሉ ታዲያ ቀርጸ ላክልኝ ብሎ ሲልክ እኮ አንተም እኮ ጥፋት አለብህ፣ መናገር አለብህ። የምትሰራበትን ዝም ብላ አሁን የሆነ ሰው ቤት ጠርቶ ናና ቤቴን አጽዳልኝ ቢልክ በጓደኝነትና ወይም ደግሞ በመርዳትና በመታዘዝ በብር በመነጋገር እኮ ይለያያል። እዚህ ሀገር እኔ እኮ እየነገርኩ እኮ ነው። አሁን እዚህ ሀገር ብዙ ካሜራማን የሚያድጉ ካሜራማኖች አሉ። ቲክታከሮችን እየተሯሯጡ ሄደው ለምነው ነው ቪዲዮ የሚቀርጹት፣ ጠይቀዋቸው አይደለም። አንድ ቲክታክ ላይ ፌመስ የሆነ ሰው ቪዲዮ ልቅረጽሽ በእናትሽ ብሎ ለምነው ፍቃደኛ ከሆንኩ እላቸዋለሁ። እኔ አይ አልፈልግም እንድቀርጹኝ አልፈልግም ብዬ መልሳለሁ። ያንን በዛው አይቶት ሊሆን ይችላል። አንተ ቪዲዮ ገንዘብ ምናምን ያወራችሁት ምንም አይነት ቦታ ላይ የለም። እሱ ነው እየጠየኩ ያለው። ገንዘብ አላወራንም። እኔ ቀረጠኝ ስራልኝ ነው እንጂ ምክንያቱም እኔ ስሰራለት እንኳን ጠይቄው ስራልኝ ሲል እኮ ይኸውልሽ አንቺ ካፌ እንኳን ሄደሽ እኮ መስተንግዶ ላስተናጋጆች እኮ የሆነ ስቴፕ ነገር ትሰጫለሽ። ገብቶሻል? እንደዚህ ዝም ብሎ ይለቀቃል እንዴ? እሱ እኮ ይኸውልሽ ኖልዬ ምን መሰለሽ፣ አሁን እናንተ የምትረዱትንና እኔ ደግሞ እዚህ የማየውን ልንገርሽ በደንብ ግልጽ እንዲሆንልሽ። ለምሳሌ እኔ የሆነ መዝናኛ ቦታ ወይም የሆነ ቦታ ካሜራ ቲክታክ ላይ የሚቀርጹ ወይ ቲክታክ ላይ የሚንቀሳቀሱ ልጆች ሲያገኙሽ ቪዲዮ ልቅረጽሽ ብለው ይጠይቁሻል። ገብቶሻል? ቪዲዮ ልቅረጽሽ ብለው ሲጠይቁ ፍላጎቱ ካለኝ እኔ መቀረጽ ከፈለኩኝ ኦኬ ችግር የለውም ቀረጹኝ እላቸዋለሁ። መቀረጽ ካልፈለኩኝ ደግሞ አልቀረጽም እላቸዋለሁ። ከዛም በኋላ ፍላጎት ያለኝን ሰዎች እሺ ብዬ የጠየኳቸው ሰዎች ቀርጸው ኤዲት አድርገው ፖስት ያደርጉታል። ከዛም ለኔም ይልኩልኛል። ያ ማለት ከዛም ፖስት አደርጋለሁ። እኔ የወደድኩት ፖስት አደርጋለሁ፣ ካልወደድኩት ደግሞ እነሱ የፖስተቱትን ሪፖስት አደርግላቸዋለሁ። ገብቶሻል አይደል? ምናልባት ጆን ዳንኤል በዛ አስቦት ሊሆን ይችላል።
ዝም ያለው ቀን ሙሉ ሲጠራው መቼም የሆነ ነገር ይኖራል። ገብቶሻል ወይ? የለቀቀው ቪዲዮ ስር እሱን ታግ ብቻ ቢያደርግ ኖሮ ልጁን ለማስተዋወቅ ያህል ነው ምናምን ብለሽ ታልፊያለሽ አይደል? አሁን 2 ቀን ግን ጠርቶት በነፃለን 2 ቀን እሱ ራሱ ሲያስበው ና ቅረጼኝ ብሎት እንግዲህ በሁለተኛው ቀን ነው ና ቅረጼኝ ብሎ ደወለ። ገብቶሻል? ይሄ ሁሉ መረጃ አለ። ሲቀጥል ደግሞ 2 ቀን ነው አይደል የተገናኛችሁት? ገዳ ስትደውልለት አያነሳም። 2 ቀን ነው ያ 2 ቀን ነው ኦሬዲ 2 ቀን ተገናኘን። ግን ምን አለ መሰለሽ ምን ያብሬ ማርያም ሎሊ አሁን አንቺ በምትይኝ ወይ እኔ አልስማማም። ለመሰለሽ 2 ቀን አይደለም 1 ሳምንት የሚሆን እኔ ክፍለ ሀገር ሂጄ የ1 ሳምንት አሁን ለምሳሌ ጎንደር ሄድኩ ጊዜ ቪዲዮ የቀረጹኝ የጎንደር ልጆች ናቸው። የኔን እንዳል 4ቱንም ቪዲዮ ማለት ነው አላቃቸውም ቀረጹ በፋይል ላኩልኝ። እነሱን ፖስት አደረጉት። ለኔ ታግም አላረኩም ፖስት አደረኩት የቀረጹልኝን ማለት ነው። ብርም አልጠየቁኝም። ተረተሽኛል ወይኔ ቀርጸውኛል ቆየሽ ያላስገባላቸውም አላልኩም። እኔ በራሴ ነው የምነግርሽ፣ የራሴን ነገር ነው የምነግርሽ። ግን ላይክ በውስጥ መጥቶ ሊያ ለሰራውበት በግልጽ አርግሽ ስትጠይቂኝ ላረግልሽ እችላለሁ። ተረድተሽኛል አባባሌ እንጂ ቲክታከር ቪዲዮ ስለቀረጸ አንድ ካሜራማን መክፈል አለበት መጥቶ ስለቀረጸ ምናምን አይደለም። ቲክታከሩ የሚያስበው ፍምስናውን ነው፣ የራሱን ስም ነው። እነሱ አንድ ማስታወቂያ ሲሰሩ የሚከፈላቸውን ብር ነው የነሱ ቪዲዮ መኖሩን የሚያስቡት ነው የምልሽ። አሁን ገዳ ያጠፋው የዛኔ በየዋህነት 2ቴም 3ቴም ደውሎ ሲጠራው ሂዷል። ግን በብር አልተነጋገረውም። አስበው መስጠት ያለበት ጆን ነው እንጂ እሱ አይደለም። አሁን እሱ መጥቶ እንደሚለው አይደለም። ጆን ራሱ ኦኬ ስለቀረስከኝ ብሮ ቴንኪው ብሎ ይሰጣል። ግን ደግሞ ያንን ስላላሰበም ሊሆን ይችላል ነው እያልኩሽ ያለው። ተቀብቻለሁ። አሁን እናንተ ውጭ ናችሁ ስትሰሙ ምናምን በቃ የሆነ ነገር ነው የምታስቡት፣ ግን እንደዛ አይደለም። ሁሉም ቲክታከር እዚህ እንደዚህ ነው ኖልዬ፣ ሁሉም ቲክታከር አመሰግናለሁ እንኳን እኮ አላለም። እንዲህ በምታይ አይነት እኮ ብሩን አመሰግናለሁ እንኳን ለምን ነው ሊያውን ምስጋናው አሁን እኮ የልጅ እኮ ምስጋናውን አይደለም እኮ የሚፈልገው ገንዘብ ነው። ሲቀጥል የሁለቱን አሁን ለምን በሌላ ነገር ብለሽ ትናገራለሽ? አሁን ምስጋናም አመሰግናለሁ አላለውም። የሰው ልጅ ፐርሰናሊ ሁሉም ሚዲያ ላይ እንደምታዩ ማንነት የለውም አይደለ? ያንን ማንነቱን ደግሞ አንቺ የምታውቂው አንቺ ነሽ። ስለዚህ ያንን መናገር አንችልም። ለምን እንደዚህ እንዳላለው፣ ለምን እንዳልከፈለው፣ ለምን እንዳላለው ሁለቱ አውርተው ተነጋግረው ወይ አጠያየቁ ሊሆን ይችላል፣ ወይ ደግሞ ጆን ዳንኤል የሆነ ብቻ አይሮን ነው። የሁላችንም መልስ የተለያየ ነው። ገብቶሻል አይደለ? አሁን አንቺ እንደዚህ ለምን አላረገም እንደዚህ አላረገም ብለሽ ማዘዛችም። መጀመሪያ ራሱ ገዳ ነው ያጠፋው። ገዳ መጥቶ 2 ቀን ጊዜው ሰጥቶ ሲቀርጸው ዲል ማድረግ ነበረበት። እንደው በህግ እንኳን ይጄ ጠይቀዋለሁ ቪዲዮ ቀርጬ አልከፈለኝም ቢል እንኳን አይችልም። ተረድተሽኛል? አትችልም በቃ። ምክንያቱም መጀመሪያ ዲል አላረክም። ይሄ ልጅ ቲክታከር ነው፣ ፌመስ ነው። በፍላጎት መታ ቪዲዮ ሰራው ነው እንጂ የምትባለው ስለቀረጽከው ብር ክፈለው የሚልህ ሰው የለም። እኔ እኮ የዛለታ እኮ ኦልሬዲ ምን አለ መሰለሽ ላይ የዛለታም እኔ በጣም ቢዚ አንደኛ ቢዚ ተጨናንቃ ምን ብሏን አጋጣሚ እንደውም የሆነች የተቸገረች አቅመ ደካማ ሴትዮ ነበረችና የሜቢ ዛለታ የምታስታውሱ ከሆነ ፖስት ያረጋት 8000 ብር ይሰጣት ሴትዮ ፖስት ወርነና እኔ ነኝ ኦልሬዲ መኪና ውስጥ አስገብቼ ምናምን እንዲረዳት አድርግቼው ምናምን ያለውን ነገር አስረድቼ እንትን ያልኩት ለምን ያው ያለውን ነገር ቢዚ ስለሆነ ምንም ችግር የለውም እንኳን እኔ ይለፋውና ጠይቄው ታይና ሳልጠይቀው ማረግልኝ የሚችል ሰው ነው የሚል ሐሳብ ስላለኝ ነው እንጂ በዛን ሰዓት ያለው ነው ቲክታክ ላይ ያለው ነገር ስለማየው ነው እንጂ ነው ወረድ ብዬ ያለው ነገር ውስጡ ነው የማውቀው ነገር የለም። ኦልሬዲ ቲክታክ ላይ በቃ ገዳይ አሁን ፋይል አድርገን ሰፊ አድርገን አናውራው። እኔ በውስጥ አናግረዋለሁና ስም ማን ነው እንትን ስምክ የአካውንት ይሄ አካውንት ገዳ ነው፣ ገዳ ስቱዲዮ ነው የሚለው። ኦኬ አክሊሉ ነው የሚለው። አክሊሉ ነው በምታወራው በአክሊሉ ነው። ስለዚህ በውስጥ በኩል እኔ ያናግረውና እንዲመልስልህ አደርጋለሁ። እናንተ ተስማሙ። በቃ አሁን እዚህ ጋር ለሪከርደር ማመቻቸት ነው። እንደዚህ ያረገ የሚባለው እሱን አስቤ ነው ባለፈው። ስለዚህ በቃ ነው አንቺ ዝም በይ እሺማ። አንቺ ዝም በይ። አንቺ አሁን ይቅርታ ለምን አላለም? ቀደም ያወራበት ነገር ያሳዝንሻል። ገብቶሻል? እንባዬ ሁሉ እንደዚህ አይነት ፍምስና ያላቸው ሰዎች አሁን ዱላ በሚወረወርባቸው ሰዓት አንዳንድ ሚስቴኮችን አሳልፈሽ ሚዲያ ላይ አትሰጭም። ገብቶሻል ነው? በቃ በውስጥ እናወራለን ምናምን ብለሽ አሁን ይሄንን ነገር በውስጥ ነግረሽኝ ቢሆን ኑሮ እኔ ለጆ ቀጥታ ነግረው ነበር። አሁን ነይ ስትይኝ እኔ ሌላ ነገር ነው መሰለኝማ። እኔ ልጁ እኮ አሳዝኖኝ እኮ ነው። ባለፈው 2 ቀን እኮ እንደዛ ነው ያደረኩት። ማንም እንዳይሰማ ምናምን ብለን
ደባበቅን። ግን አሁን እዚህ ጋር መጥተው እምባዬ ሁላ መጣ ነው ያለው። ገብቶሻል እኮ ለኔ ያልነገርሽኝማ ለኔ አውርተሽኛል። ኖሊዬ በውስጥ መጥተሽ እንደዚህ የሆነ ልጅ እንደዚህ ብለሽ አውርተሽኛል። አላወራሽኝም ነው ገብቶሻል። አንደኛ ንቀትም ነው ብዬ ስላሰብኩ ለዛ ነው እንጂ ኖ አይ እንደዚህ አሁን በንቀት ደረጃ በእንደዚህ አይነት ወይ አይደለም ማሰብ ያለብሽ። ይኸውልሽ እዚህ ያለውን ትክክለኛ እኮ የቲክታከሮችን ባህሪ እየነገርኩሽ ነው። እኔ አንድ ቲክታከር ፌመስ የሆነ ሰው የሆነ ካሜራማን አምጥቶ ኤዲት አድርጎ ቪዲዮ ስለቀረጸ ገንዘብ ይከፍለዋል ማለት አይደለም። ግን ከዛ በፊት ዲል ማድረግ አለብሽ። አንድ ካሜራማን መጥቶ አንቺ ሲቀርጽሽ አንቺ በብር የምታናግሪያቸው ካሜራማኖች አሉ፣ ብር ከፍለሽ የምትጠሪያቸው። ከዛ ደግሞ በፍላጎት አንቺ ፌመስ ስለሆንሽ ብቻ ቪዲዮሽን ቀርጸው ኤዲት አድርገው የሚሰጡሽ ሰዎች አሉ፣ የሚለቁ ሰዎች አሉ። ተረድተሽኛል? በዛ ወይ ስላሰበው ሊሆን ይችላል። ለማንኛውም ችግር የለውም። እኔ በውስጥ አናግረውና ይመልስልሃል። እሺ ገዳ ችግር የለም። አይ እኔም እኮ ሊያይ ብዙም እንደዚህ ማስቸገር ሰው አይደለም። ብዙም መናገር ሰው አይደለም። ግን ያለውን ነገር የሆነ ነገር ሲያስፈልገሽ ያው እንትን ያለሽ መልስም አልመልስልኝ ሲል ጊዜ እኮ ይሄንን ነገር አሁን ኖዲ ሰምታ ከሆነ ኖዲ ለኔ መታ ከጆን ዳንኤል ጋር ስለምትግባቢ ልዬ እንደዚህ ጠይቂ ምናምን ብትለኝ እኔ ኖዲ ብላኝ እምቢ አልልም። እሺ ብዬ ገብቼ ነው እንደዚህ ማውራት አይጠበቅብንም። መቼ ለጣም እያለኝ ስትል ሞርድሬቷራ እኔ ጨርሳለሁ፣ ካልሆነም ደግሞ እኔ እሰጥሃለሁ። ጆን ዳንኤል ደግሞ እንደዚህ አደርግም ምናምን ስትል ጊዜ አይ ጆን ዳንኤል የመስጠት ችግር የለበትም። ያው አንዳንዴ የሆነ የምታየውን እንዳልኩክ ቲክታከር ላይ ሆነ ቪዲዮ ቀርጾኝ እንዴ ልክፈለው እንዴ ቪዲዮንም ቀርጾኝ እንደዚህም ሰርቶኝ ምናምን ብሎ የሚያስቡ ስለሆነ ለዛ ሊሆን ይችላል እንጂ አሁን በእንደዚህ አይነት ያናግረው ቢሆን ኑሮ አልሰጥም ብሎ የሚደርቅበት ሰው አይመስለኝም። ፐርሰናል ያው ገንዘብ በጣም ስለሚሰጥ ለተቸገረ ሰው ማለት ነው። ስለዚህ እኔ ግን ልጅ ወይ ጣልቃ ገባው እንዴት ነሽ? ደህና ነሽ? ለኬኳናት ሰላም ነሽ ወይ ልጅ? እኔ ግን እግዚአብሔር ይመስገን። እኔ ግን 2 ቀን አብሮሽ ሰው ሲውል የሆነ ነገር ቲፓታ አትሰጭም? ዊኖ እናውቃለን ምናምን አሁንም እኮ ይኸውልሽ በእኮ ነገር ለደሰው ጋር አሁን ነገር አብሮሽ ስትይ ቲፕ እንኳን ትራንስፈር ነው የኔ ፍቅር ነው አይደለም። በቃ አሁን እኔ አናግረዋለሁ። በቃ አሁን ፋይሉን ዝም ብሎ እኔ አናግረዋለሁ። አሁን ከበቀደሙ ጀምሮ ማለት ነው እኛን እየተጨነቅን ያለ ነው ምናምን በቃ ድምጽ ስሙን አትጥሩ፣ አሁን ያለበት ዱላ ይበቃል ምናምን እያለን እንጂ እሱ ለስሙ እየተጨነቀ አይደለም። አንድ ሰው ደግሞ ለስሙ የሚጨነቅ ካልሆነ ሌላ ኦዲየንሱ ለምን ይጨነቃል? አይ ዶንት ኬር ገባሽ? ምክንያቱም ሞዴሬተሯ መታ በቃ ዝም በሉን ያወራዋለሁ እሱ ችግር የለበትም የገንዘብ ምናምን ብላ ሄደች። ተመለሳ ሄደች መታ እኔ አረብ ሀገር ያለች ሞዴሬተር ኢማጂን እኔ ከፍልሃለሁ ስሙን አታንሳ፣ እሱ ግን ወዶና ፈቅዶን ያደረገው እኔ ጠይቀው አይደለም ዲል አድርገን አይደለም ብሎሃል ብላስ እኮ ይሄን እኮ ነው ማሪ፣ ይሄን እኮ ነው የምልሽ እነሱ ሁሉ የሚሉሽ ቲክታከሮች በአጠቃላይ የሚሉሽ ያለ ዲል አድርገሽ መተው ካልቀረጹሽ ሁሉም የሚሉሽ ይሄንን ነው። የሻይ ምናምን ለምን አላልከኝም? እነሱም እኮ የሚያስቡት እኮ ቲክታከሮቹ ራሱ እኮ የሚያስቡት እኮ በሱ ቪዲዮ ይሄኛውም ሰው የሚጠቀም ነው የሚመስላቸው፣ ገንዘብ የሚያገኝ ነው የሚመስላቸው። ገብቶሻል? ስለዚህ አሁን ያለ መግባባት ነው። በቃ ነገሩን ዝጉት። እኔ ጆንን አናግረውና ጆን እንዲመልስለት አደርጋለሁ። ምንም ርዕስ አያስፈልግም። ገብቷቸዋል? ለምን እንደዚህ አላረገም፣ ለምን እንደዚህ ያለ ምናምን መባባሉ አይጠቅምም ብዬ ነው። መልካም ልቾ ቴንክ ዩ። እንደውም ሼር ላይ አደረጉ ሲሉ አተነካኳት እንዳጣራት ነበር። በቃ ችግር የለውም እነግረዋለሁ። እሺ አሁን ኢንቦክስ ጽፍለትና እነግረዋለሁ። እሺ ኖሊዬ ችግር የለውም። ገዳ ያናግረዋለሁ። አብሽር መቅዲዬ፣ ሁላችሁንም ቴንክ ዩ። እሺ ቴንክ ዩ ልቾ ቴንክ ዩ። እሺ እናቴ እሺ ባይ። እናንተ ደግሞ እዚህ ጋር ያላችሁ ጆ ላይ ገዳ ስትናገር ማለት ነው ይኸውልህ፣ ገዳ ስትናገር ቆፍጠን ብለህ ተናገር። ማንንም እንዳፈራ እዚህ ቆፍጠን ብለህ ያለውን ነገር ያለውን ነገር ቆፍጠን ብለህ መናገር ነው። ገባ? ያ ቆፍጠን ብለህ ያለውን ነገር መናገር። በሁለተኛው ቀን ሲጠራ መጀመሪያ ቀን ኦኬ ሌትስ አጋጣሚ ነው ምናምን በሁለተኛው ቀን ሲጠራ ኢቨን መነጋገር ነበረ። በአሁን ሌላ ቲክታከርም ሲመጣ ዝም ብለን ነው የምሰራው ማለት ነው። መነጋገር አለብን መጀመሪያ የሚፈልጉ ከሆነ አልፈ እኔ እኮ ችግሩ ያለውን ቲክቶክ ላይ ያለውን ነገር በማየው ነው እንጂ እኮ ነው ውስጥ አሁን ቀደም ኖ ቲክቶክ እኮ ድራማ እኮ ነው። ቲክቶክ ላይ ሁሉ የታየ ነገር ይታመናል እንዴ? ድራማ ነው፣ ሾው ነው የሚሰሩት።
ለቪው ነው ለፎሎወር ነው። አይተን የለ እንደ 10,000 ሰተው ተመልሰው 9,000 ሲቀበሉ እኮ ቪዲዮ እኮ አይተናል። በዛ ደረጃ የሾው ሰው ናቸው። ገባ ሁሉንም ማመን አይቻልም። እኔ ራሱ